ሩቲ ሀብቴ እንግዲህ ቅብጥብጥ ያዙኝ ልቀቁኝ እያለች መታለች ማለት ነው። በጣም ደስ ብሎኛል ማለት ነው፣ እውነት ለመናገር ማለት ነው። እና ሩቲ ሀብቴ ማለት ነው ዘና ፈታ እያልሽ ማንነትሽን አሳይልኝ ማለት ነው። ሁሌም ሳቂልኝ በዚሁ አጋጣሚ ማለት ነው። እኔ እውነት ለመናገር ሩታዬ እንደዚህ ቅብጥብጥ እብድ ብድብድ ስትል እኔ ራሱ በቦታ ሆኜ ነው ማየው ማለት ነው። በጣም ነው ደስ ያለኝ ማለት ነው። ምክንያቱም ሩታዬን የሚሰብርና የሚጥል በዝተዋል ማለት ነው ሰሞኑ። ነገር ግን እሷ ማንም አይጥለኝም፣ ማንም አይነካኝም፣ እኔ እችላለሁ፣ እኔ ጀግና ነኝ እያለች ነው። እውነት ነው፣ ጀግና ነሽ፣ ትችያለሽ። እንዳንቺ ማን ጠንካራና ብርቱ ሴት አለሽ? የእህቷ ቀበጦች ማለት ነው። እውነት የኛ ቀበጥ ናት አይደል? ውድ ቤተሰቦች የማን ነው ግን ሩታዬ እንደዚህ ቅብጥብጥ ስትልና ስትስቅ ደስ የሚለው ማለት ነው? ኮሜንት ላይ ያስቀምጡልኝ። እርግጠኛ ነኝ የሩታዬ እህቶች በጣም ደስ ይላቸዋል። ምክንያቱም የሩታን ደስታ ነው የምትፈልጉት። አልቅሳ እንድትመጣ ወይም ደግሞ አዝና ደብሯት ማየት አትፈልጉም ማለት ነው። የሁላችንም ፍላጎት ነው ይሄ። እኔ በደንብ አድርጌ ነው ማቀው እና ብዙም ጊዜ ደግሞ ስለ ሩታ ስትጨነቁ ስለማይ እውነት እኔ በጣም ነው ደስ የሚለኝ ማለት ነው። እንደኔም ደስተኛ ናችሁ ብዬ ተስፋ አድርጋለሁ ማለት ነው። ሴትም ልጅ ስለሆነች ብዙዋችሁ ሴት ልጅ ስለሆነች ነው የምትሳሱላት ማለት ነው። እና አንዳንዴ እንደዚህ እንደው እውነት እንዴት እንደሚያረጋት ማለት ገና ህፃን ልጅ እኮ ነው የሚያረጋት ማለት ነው። እውነት ለመናገር ማለት ነው። እኔ እንጃ ህፃን ልጅ ራሱ እንደ ሩታዬ ቅብጥብጥ አይልም ማለት ነው። እኔ ደስተኛ ነኝ፣ ከምሬ ነው የምላችሁ። እና ውድ ቤተሰቦቼ ለሁላችሁም ደግሞ እንደ ሩታ አይነት ህይወት ሳይሆን ደስተኛ የሆነ ህይወት ይቅጠማችሁ ማለት ነው። ወጣ ወረደ የማይባል ነገር ንጹህ የሆነ ነገር ማለት ነው። ሩታዬም ደግሞ በቅርብ ቀን ከእንደዚህ አይነት ህይወት እንደምትወጣ ተስፋ አደርጋለሁ ማለት ነው። ምክንያቱም የሩታ ነገር በዛ በጣም የሚሄዱበት መንገድ በውሸት በተለያየ ነገር ደግሞ ያልሆነ የሆነው በሴት ልጅ የሚነገድበት ነገር በጣም በዝተዋል። ስለዚህ እውነቴ ነው የምላችሁ የእሷም ነገር ደግሞ በቅርቡ ያበቃል ብዬ ተስፋ አድርጋለሁ። እውነተኛ ትክክለኛ ህይወቷ ደስታ ያለበት በቃ ምንም አይነት ጭቅጭቅ የሌለበት ህይወት ትኖራለች። ማንም ሳይሰጋ ኦዲየንስም እሷንም የሚወድ አብርሽንም የሚወድ በቃ ከእንደዚህ አይነት ሁኔታ ይወጣሉ ብዬ ተስፋ አድርጋለሁ ማለት ነው። እና ሩታዬ እንደዚህ ቅብጥብጥ ብለሽ ስላየነሽ ደግሞ በጣም ደስ ብሎኛል። እኔማ እንዳንቺ እንዴት ቅብጥ እላለሁ ስላየሽኝ አላልኩም እንዴ? እውነት አንቺን ቅብጥብጥ ስላልሽልኝ እኔም እንደዛ እንዳንቺ ባንቺ ቦታ ስለምቆጥረው ችግር የለብኝም ማለት ነው። አንድ ቀን ደግሞ ከአንቺ ጋር ዘና ፈታ እንላለን ብዬ ጸሎትና ድዋ አድርጉልኝ ማለት ነው። ከሩታዬ ጋር ዘና ፈታ እንድል ማለት ነው። አሁን ደግሞ በዚህ እንዳትቀየሙኝ አንዳንዶች አላችሁ። አሁን የሩታ ኦዲየንስ እንደዚህ ብላለች፣ እንደሷ ቅብጥብጥ ላለው ሩታን እመስላለሁ ብላለች ብላችሁ ሌላ ነገር እንዳታወሩ። እኔ ለቀልዴ ነው ማለት ነው። ምክንያቱም ሩታዬ ቅብጥብጥ ስል ደስ ስለሚለኝና ደስታዬ ስለሆነ ነው። ውድ ቤተሰቦች እንግዲህ የነበረን ቆይታ ይሄን መስል ነበር። ባይ ባይ።